ሀኒቹና አሴር ተቀጣጥረው በአንድ ላይ ወሬያቸውን አወሩ። ወደ ደሴ ተሄድሽ? እኔም አብሬሽ እሄዳለሁ አላት። ለምንስ ነው ወደ ደሴ የምትሄጂው? ኤልያስን እንደው እዚሁ ሆነሽ ገንዘብ የሚያስፈልገውን ሰጥተሽ ወደ ሀገሩ መላክ ትችያለሽ። አንቺ ግን ከእሱ ጋር መሄድ የፈለግሽው ለምንድን ነው ብሎ አጭር ጥያቄ ጠየቃት። ሀናም እንዲህ አለች፣ እሱ ብቻውን ሄድ ቢባል ስለማይሄድ አድርሸው መንጣት ፈልጋለሁ አሴር አለችው። አሴርም እንደዛ ማድረግ የለብሽም፣ እንደዛም ካደረግሽ ደግሞ እኔ አንቺን አጥቼ መኖር ስለማልችል ተከትዬሽ ደስ ይሄዳለሁ። እዛ ሄጄ አንቺ ስትመጪ መልሼ ወደ አዲስ አበባ እመጣለሁ አላት። ሀናም አሴር ምን ሆነሃል? ምን እየሆንክ ነው አለችው። በቃ እንደዚሁ አላት። አንቺ የሌለሽበት መኖር ይከብደኛል። ሳላይሽ ውዬ እንኳ ያደርኩ ቀን እንዴት እንደሚያመኝ ያንቀጠቅጠኛል አላት። እሱ ደግሞ ምንድን ነው አለችው ሀና። ነገርኩሽ ሀና፣ እኔ በጣም እንደምወድሽ ታውቂያለሽ፣ ግን የኔ አይደለሽም። ምንም ማድረግ አልችልም። አንቺ ግን የኔ መሆን ባቺ እንኳ እኔ ባለሁበት ከተማና እኔ ባለሁበት ስፍራ ለመገኘት ሞክሬ፣ እኔ በሄድኩበት መንገድ እየተከተልሽም ቢሆን አይኔን አረጋጊው እባክሽን አላት። ውይ አለች። በጣም አዘነች። አሴር ይህን ያክል ያፈቅረኛል እንዴ? ለሰው የሚሰጠው ልብ ጨካኝ ስላልሆነ እንጂ ይህን ያክል ያፈቅረኛል እንዴ ብላ ሀናውን ብቻዋ እያግመተመተኝ ልታስብ ጀመረች። እሱም ሀናን አለች፣ እዚህ መኖር ለእኔ ከባድ ነው ይላል ደጋግሞ። ሀናና አሴር ቢጋቡ ብላችሁ ደስ የሚላችሁ ሰዎች እስኪ ላይክ እና ሰብስክራይብ እያደረጋችሁ ቻናልን አበረታቱኝ። እንግዲህ አሴር ይህን ነግሯት ወደ ተምቹ ጋር ሄደ። ተምቹ ጋር ደግሞ ሲሄድ ዛሬ በጣም ተናድጃለሁ አለው። ምን ሆነክ አለው ተምቹ ምን ሆነክ ሲለው አሴርም እንዲህ ሀና ከእዝራ ጋር ወደ ደሴ እንደምትሄድ እዝራ ነገረኝ አለው። አንተ እንዴት ነው እዝራን የምታምነው? የእዝራን ሶሪ ይዘህ ከልጅቷ ጋር ለምን ግብ ትፈጥራለህ? መብቷ ነው። የፈለገችበት ሀገር ሄዳ መኖር ትችላለች። እና እናንተ ምን አገባችሁ አለው ተምቹ አዎ ትክክል ነህ፣ አያገባንም፣ ግን እኮ ሀናን አፈቅራታለሁ አለ። ተምቹም ጆሮ እሱ አለና ሀናን ብታፈቅራትም የራስ ማድረግ እንደማችል እወቅ አለው። እሱም እና እንዴት ልወቅ? እኔ እኮ ከዛሬ ነገ ወደ እኔ ትመጣለች እያልኩ ስጠብቅ እሷ እኮ 2 እጥፍ እየራቀችኝ ሄደች። ከዚህ በኋላማ በዙሪያዋ ባለው መንገድም ሆነ መቀመጫዋ ላይ አልጠፋም። እወድሻለሁ የሚለውንም ቃል ደጋግሜ እነግራታለሁ እያለ አሴርም ጠንክሮ ወደ ሀና ስር እየተገፋፋ መሄድ ይዟል። ሀና አሴር ቢከፋውም ግን ኤልያስን በማስደሰቷ ደስ ያላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። እውነት ለመናገር እኔ አዝራ ምንም ከሀና ምንም አይነት ፍቅር እንደሌለው ያስታውቃል። በጢባር የተሞላ ልጅ ነው አዝራ። ጢባሩን አይታችሁታል? እንዴት እንደሚያደርግ ትከሻውንና ጸጉሩን መሸከም አቅቶታል። ጅስሙ እንዳለ ጢባር በጢባር ነው የሆነው። እንደዚህ አትሆኑ ማለት ነው። ህይወት ብዙ ውጣ ውረዶች አሉ። አሁን ላይ አልጋ በአልጋ ላይ ሆናላችሁ ይችላል። ነገ ከነገ ወዲያ ግን ዝቅ ብላችሁ መኖርን ያሳያችኋል። እንግዲህ ሀና ለአባቷ ያሏት ተምቹና አሴር ነበሩ። እሷም እንዲህ ያለች፣ እንዴት ያፈቅረኛል? እህቱ አልነበርኩም? እህቴስ ብሎ የሚያቅፈኝና የሚያጫውተኝ አሴር ለካ የፍቅር ነው እንዲህ እያለች እሷም ታንሳሳው ያዘች። ሰላም ጋር ሄዳ ሰላምዬ ወደ ደሴ ሊሄድ ነው አለቻት። ሀና ወዴት ነው የምትሄጂው? ደሴስ ለምን ትሄጃለሽ አለቻት። እሷም አፍጥጣ ጠየቀቻት። ምንም ያክል እንዳትደብቂኝ ብላ
እሷም ምንም ነገር አልደብቅም ልንገርህ ብላ ሄደች ማለት ነው። ሄደች። ሰላም እኔ ወደ ደሴ የምሄድበት ምክንያት ኤልያስን አድርሼ ለመምጣት ነው። ሰላምዬ እዛ እኮ ብዙ ሰዓትም ሆነ ብዙ ጊዜ አልቆይም። እሱን ወስጄ ጸበል አስገብቼ ወደ ቤት አዲስ አበባ አመጣለሁኝ ብትላትም ሰላም በፍጹም ልታምናት አልቻለችም። በዛው ሄዳ የምትቀርና ህይወቷን እዛው የምትመራ መሰላት። ቤታችን ደግሞ አለሀና በጣም ይከብዳል አለች ሰላም። ሀና ስትኖር ያምርበታል፣ ሀና ካልኖረች ግን አያምርብንም። ሀናን በፍጹም ደሴ እንድትሄድ አልፈቅድም። የሆነ ነገር መሰናክል እየከነሰልኩ እንዳስቀራት እፈልጋለሁ። አጎቷም የመጣው ወደ ደሴ ጥሏት ወደ ደሴ እንዲሄድ እጸልያለሁ አለች። እናም ሜላት ደግሞ ጋሽ መስፍንን ከዚህ በኋላ አይኑንም ማየት አልፈልግም ብላ ቆረጠች። ታረቂ ብትላት ወይዘሮ አስቴር እንኳ እምቢ አለች። ወይዘሮ ሜላት ግን ባሏን እንደምንም ብላ መታረቅ ነበረባት። አለበለዛ ባሏ ከቀን ወደ ቀንና ከጊዜ ወደ ጊዜ ጸባው ህይወቱም እየተቀየረና አዲስ ህይወት እንደሚያምረው እርግጠኛ ነኝ። በዛን ሰዓት ደግሞ አረጉት ትለዋለች ወይስ ቀበጧ? እንግዲህ መስፍን ቀበጧ ስር ጥሏት እንዳይሄድ ዋላት። እሱ እኮ አፍቅሯል ቆንጆዬ ልጅ ጋር አይቼዋለሁ እያለች ሜላትን መቃጠል ይዛለች። ስሟም አረጉ ነው ማን ነው ትላለች ልጅቷን። የልጅቷን ስም ምን እንዳወቀችው ግራ ቢገባም ማለት ነው። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ውድ ሀገሬ ልጆች ተጠያየቁ፣ ደስ ይላል፣ ተዋደዱ ማለት ነው። ባይ ባይ።